ሰላም ጤና ይስጥልኝ። እንደምን አላችሁ? በያላችሁበት የተከበረው ውድ ሰላምታችን ይድረሳችሁ። አብዲራዋ ነኝ በአብዲራዋ ቲዩብ። አብዲና ፓቻ አባትና ልጅ የምናዘጋጀው የዩቲዩብ ቻናል 4ኛ ዓመታችንን ይዟል። በአንዳንድ የግል ጉዳዮች በተለያዩ ፕሮግራሙን ለመስራት በማያስችሉ ሁኔታዎች ከፕሮግራሙ ለረጅም ጊዜያት ርቄ ነበር። ዛሬም ፓቻ ሰሞኑን እጅግ በጣም ከፍተኛ ድካምና ልፋት እያጋጠመው በመሆኑ መግቢያውን ብትልልን፣ በርካታ ደጋፊዎችና ተመልካቾች ደግሞ አባ እንዴት ነው እያሉ በፕሮግራሙ እየጠየቁም ስለሆነ በቅርቡ እንደምትመለስ ጤንነትህን ያለህበትንም ሁኔታ ውድ አድማጮቻችን ይረዱ ዘንድ የተወሰነች ፕሮግራሟን መግቢያ አድርግልኝ ብሎ መጣ። ሰሞኑ እንዳያችሁት 5 ፕሮግራሞችን ፓቻ ሲያዘጋጅ በተለይ ቅዳሜ የተለቀቁትን ፕሮግራሞች አይታችሁ እንደሆን አርብ ምሽት 5 ሰዓት አካባቢ ነው ፕሮግራሙን መስራት የጀመረው። ሁሉም ቤተሰብ ስፍራ ቦታውን ይዞ ወደ መኝታው ሄዶ ራቱን በልቶ ተጠናቆ በተኛበት ሰዓት ይህ ወጣት ከምሽቱ 5 ሰዓት እስከ ንጋቱ 4 ሰዓት ቅዳሜ ማለት አርብ 5 ሰዓት የተቀመጠ ቅዳሜ 4 ሰዓት እነዛን 5 ፕሮግራሞች ቀርጾ ኤዲት አድርጎ ኤክስፖርት አድርጎ አፕሎድ አድርጎ ለአድማጮች አድርሷል። የፕሮግራሞችን ጥራት፣ የፕሮግራሞቹ የተለፋባቸውን መንገድ፣ ከፕሮግራሞቹ ያገኛቸውን መረጃዎች ለደጋፊው ለአድማጩ ለማድረስ እንዲሁም ጫውታው ከመደረጉ በፊት የፓቻን ፕሮግራም ሰምታችሁ ስለ ጫውታው ተገቢና ተጨባጭ መረጃ ይዛችሁ ጫውታውን እንድትከታተሉ ያላሰለሰ ጥረት ያደርጋል። በዚህ ዕድሜ ይህ እንዲህ እየተለፋ ከሌሎች ፕሮግራሞች በጥልቀትም በይዘትም በፕሮግራም አቀራረብም እውነቱን ለመናገር በማስረጃና መረጃም ሰፋ ባለ ሁኔታ በድምቀት በጥልቀት በእውቀት የሚቀርበው ፕሮግራም ላይ ላይክ ለማድረግ እጆቻችንን የሚይዝ በርካታ ተመልካቾች እንዳላችሁ አስተውለናል። ላይክ ምንም አይነት ክፍያ ምንም አይነት ወጪን የማይጠይቅ ነው። ግን እንደ አባት ለመውቀስ ከ12 ሰዓት በላይ የተቀመጠን ወጣት በላይክ ማበርታት ለምን ይሳነናል? እውነት ነው ፕሮግራሙ ተዘጋጀ አልተዘጋጀ ምንም የማይመስላቸው ተመልካቾችና ደጋፊዎች አሉ። ይሄ መብት ነው። ነገር ግን ፕሮግራሙን ከፍተን ፕሮግራሙን አጥለን ፕሮግራሙን አዳምጠን ምናበቃ ሰዎች ላይክ አድርጋችሁ ብታልፉ ለሌሎች እንዲዳረስ የላይኩ መጠን በጨመረ ቁጥር ለኛ ድጋፍ ይሆነናል። በተለይ ደግሞ ላይክ ያደረጋችሁ ውድ ወንድሞቻችን እናንተን ሳናመሰግን ላይክ ለነፈጉን ሰዎች ወቀሳ ማብዛታችን ተገቢ አይደለምና ላይክ ያደረጋችሁ ሰዎች በያላችሁበት ምስጋናችን ይድረሳችሁ እንላለን። ዛሬ ፓቻ 4 እና 5 ፕሮግራም ያዘጋጃል። በአፍሪካ ዋንጫ ዙሪያ እኔ ስለ ፓትሪስ ሉሙምባ አያይዤ የሴኔጋልና የሞሮኮን የፍጻሜ ጫውታ ከጫውታው ታክቲክና ቴክኒክ ይልቅ ስለ ወንድማችን ጀግና ፓትሪስ ሉሙምባ የተሰራውን ፕሮግራም ሰርቻለሁ። እሱን አዳምጡ። በመቀጠል ያልታሰበውን ኦልትራፎርድ ላይ ምን አይነት ግመትና ግለት ቢፈጠር ነው ማንቸስተር ሲቲ እንደዛ ተንኮታክቶ ማንቸስተር ዩናይትድ ቢያንስ 6 ወይም ደግሞ 5 ንጹህ ግቦችን አስቆጥሮ የፔፕን ቡድን ማሸነፍ የሚችልበትን እድል አሳልፎ በ2 ግቦች ብቻ ማሸነፍ የቻለበትን ጫውታ ፓቻ በሚገባ ይገመግምላቸዋል። እሱም ፕሮግራም አድምጡ። እሱም ፕሮግራም እያደመጣችሁ በውጭ ሀገር የምትገኙ ወንድሞቻችን ፕሮግራማችንን ላይክ፣ ሼር፣ ሰብስክራይብ ማድረግ ብቻ ሳይሆን በሱፐር ቻት በሱፐር ስቲከር እና በሱፐር ታንክስ ፓቻን ድጋፍ አድርጉለት። ለኔም ለፓቻም ለፕሮግራማችን የእናንተ ድጋፍ በእጅጉ ወሳኝ ነው። ኢትዮጵያ ውስጥ 1 ሚሊዮን ተመልካቾች ቢያዩ ላይኩ ብዙ አድማጮችና ተመልካቾችን ሊጋብዝ ይችላል። ነገር ግን ዩቲዩብ በአካባቢያችን ማስታወቂያ አቅም ስለሌለው በውጭ ሀገር የሚያዩ ተመልካቾች ታዳሚ ሲሆኑ ለኛም ዩቲዩብ የሚከፍለን ክፍያ
ከፍ ይላል። በውጭ ሀገር ያላችሁ ደግሞ ማየት ብቻ ሳይሆን በሱፐር ቻት፣ በሱፐር ስቲከር እና በሱፐር ታንክስ የተለመደው ድጋፋችሁ እንድታደርጉ ጥሪ እናደርጋለን። የማንቸስተር ሲቲ እና የማንቸስተር ዩናይትድ ፕሮግራም እንዳበቃ ፓቻ ኖቲንግሃም ፎረስት ከአርሴናል ጋር ያደረጉትን አርቴታ ነጥብ ጣለ ወይስ 1 ነጥብ አገኘ ወይስ 2 ነጥብ ጣለ? ቢያሸንፍ በ9 ነጥብ ማንቸስተር ሲቲን መርቶ አስቶን ቪላን ቁልቁል ኮርኩሞ በተረጋጋ ሁኔታ አስፓልትና ሃይዌይ አርጎ ቀጣዩ ውድድር በተረጋጋ ሁኔታ ይመራ ነበር። ነገር ግን ነጥብ ጥሎ ወጥቷል። 1 ነጥብ አግኝቷል፣ አይሆንም 2 ነጥብ ጥሏል የሚሉ በአሃዝና በቁጥር ልዩነት እያሰባጠሩና እየሰነጠሩ የሚከራከሩ አሉ። እናንተስ ከየትኛው ናችሁ? አርቴታ 1 ነጥብ አገኘ ወይስ 2 ነጥብ ጣለ? በዚህ ዙሪያ ኖቲንግሃም ፎረስት ከአርሴናል ፓቻ ባጭሩ ይገመግማል። እንዲሁ 19ኛ ላይ የሚገኘው የበርንሌይ አሰልጣኝ ስኮት ፓርከር 4ኛ ከሚገኘው አርነ ስሎት ጋር አንፊልድ ላይ ተገናኝተው ነበር። 4ኛ ላይ ያለው አርነ ስሎት ወይስ 19ኛ ላይ ያለው ስኮት ፓርከር ቀድሞ ይሰናበታል? ይህ ትንቢታዊ ጥያቄ ወይም ደግሞ ግምታችሁን እንድታሰፍሩ በግብዣ የሚያዘጋጀው ፕሮግራም ነው። እኔ በበኩሌ አርነ ስሎት እስካልተሰናበተ ድረስ የዚህን የዩቲዩብ ቻናላችንን ማይክ አልጨብጥም ብዬ ለፓቻና ለፕሮግራማችን ቃል ገብቼ ከሌሎች ተጨማሪ ጉዳዮች በተጨማሪ ስሎት እያለ ማይክ ለመጨበጥ ስፖርታዊ መንፈሴ የነጠፈ የጎደለ ያረጠ በመሆኑ ከውስጤ እግር ኳሳዊ ዜማ መቃኘት ካቆምኩ ቆይቻለሁ። ስለዚህ 19ኛው ይባረራል ወይስ 4ኛው የሚታይ ይሆናል። በሱ በኩልም ፓቻ አንፊልድ ላይ የተከናወኑን ጨዋታ ይገመግማል። እናንተ ጥሩ አድማጭኑ በውጭ ሀገር ያላችሁ በሱፐር ቻት፣ በሱፐር ታንክስ እና በሱፐር ስቲከር ደግፉን። ኢትዮጵያ ውስጥ ያላችሁ ፕሮግራሙ እናንተ በምትፈልጉት ልክ ክለቦቻችሁን ይደግፍም ይቃወም ላይክ አድርጋችሁ እንድንታረምም ከፈለጋችሁ በኮሜንት መስጫው ላይ አስተያየታችሁን ስጡ። ሁሌም ኮሜንታችሁ ያበረታናል። በመጨረሻ በአደባባይ ቃል የምንገባላችሁ አዲሱ የቼልሲ አሰልጣኝ ደጋፊዎቹ፣ የስፖርት ቤተሰቡ በሚፈልገውና በሚገምተው ልክ ክለቡን ሊሰራ ይችላል ብለን ቃል የምንገባው አሰልጣኝ ከፈረንሳይ ወደ እንግሊዝ መጥቶ የመጀመሪያ የእንግሊዝ ፕሪሚየር ሊግ ጨዋታውን ብሬንፎርድን 2-0 በማሸነፍ ጀምሯል። ሮሲኒየር እንግሊዛዊው ረቂቅ የእግር ኳስ አዋቂ እንደ ፔፕ ጋርዲዮላ በቲኪታካ ሆኖ ግን በፈጣን የኳስ ቅብብል ባጭር በረጅም እጅግ በሰከነ በሰመረ ሁኔታ ኳስ ሊጫወት አቅዶ የመጣ በእንግሊዝ ፕሪሚየር ሊግ ውስጥ አዲስ የድምቀታችን ምልክት ሊሆን የሚችል አይነውና ተከታተሉ። ከወዲሁ ቃል እንገባለን። ቼልሲ ምርጥ አሰልጣኝ አግኝቷል። ስለ አሰልጣኙ ፓቻ በዚህ ሰሞን በጥሩ ሁኔታ አውርቷል። ቀሪውን ደግሞ ከፓቻ ትከታተላላችሁ። ከፕሮግራማችን ጋር አብራችሁ እንድትቆዩ 5 ፕሮግራሞችን እንለቃለን። እናንተ አገር ውስጥ ያላችሁ በላይክ፣ በውጭ ሀገር ያላችሁ ደግሞ በሱፐር ታንክስ፣ በሱፐር ስቲከርና በሱፐር ቻት ደግፉን። አብዲ ራቧ ነኝ እንግዲህ መጥቻለሁ። መልካም ቆይታ ከፓቻ ጋር። ሰላም ቆዩ። እሺ እንደምን ቆያችሁ አድማጮቻችን? አው አባ መግቢያ ላይ እንደገለጸው አሳሳቢነቱ ከጊዜ ወደ ጊዜ በልዩነት እየጨመረ እየከፋ ወደ ሌላ ሌቭል እየተሻገረ የሚገኘው የአርነ ስሎት ሊቨርፑል ሌላም ያቻ ውጤት ትናንትና ማስመዝገብ ችሏል። በሜዳውና በደጋፊው ፊት ላለመውረድ የሚጫወተው 19ኛ ደረጃ ላይ የሚገኘው የስኮት ፓርከርን በርንሌን አስተናግዶ ግራ በሚያጋባ ሁኔታ ምናልባት በዘንድሮ ሲዝን እንቅስቃሴው ከረፍት በፊት የነበረው ብልጫና ዶሚኔት የማድረግ አቅም ከፍ ብሎ ከረፍት በኋላ እንደ ሁሉ ጊዜው ተመሳሳይ ችግርና ክፍተት የተንጸባረቀበት የሊቨርፑል
ውጤት አሁንም ባቻ ውጤት ተጠናቋል። የአርነ ስሎት ሊቨርፑል ባለፉት ጨዋታዎች ከተመዘገቡ ውጤቶችና ሪከርዶች ጋር ስንመለከት ደግሞ የበለጠ ወቅቱ በሊቨርፑል የውጤታማ ሲዝን ቢያንስ ለሻምፒየንስ ሊግ ተሳታፊነት በሌሎች ውድድሮች ላይ ገፍቶ ለመሄድ የሚያስችል የውጤት አቅም ላይ እንደማይገኝ ሁኔታዎች ከጊዜ ወደ ጊዜ እያሳዩ ማምጣታቸውን የሚገልጹ ናቸው። ትናንት በነበረው በርንሌይ ጨዋታ እንግዲህ የአርነ ስሎት ሊቨርፑል በፍሎሪያን ቪርትዝ ከረፍት በፊት አስደናቂ ግብ ቀዳሚ ሆነ። ከረፍት በኋላ ሚክ ኤድዋርድ አስቆጥሮ 1-1 ጨዋታው ተጠናቋል በአንፊልድ። በሊቨርፑል እግር ኳስ ታሪክ በፕሪሚየር ሊጉ አዲሱ ፎርማት ከ1992-93 የውድድር ዓመት በኋላ ሊቨርፑል ለመጀመሪያ ጊዜ በፕሪሚየር ሊጉ ከአዲስ ካደጉ ከቻምፒየንሺፕ ክለቦች ጋር ባደረገው 3 የአንፊልድ ጨዋታ 3ቱንም ያላሸነፈበት በክለቡ ታሪክ ደካማው ሪከርድ የተመዘገበበት ጨዋታ ሆኖ ተጠናቋል። 3ቱም ጨዋታ በአቻ ውጤት 1-1፣ 0-0፣ 1-1 ከሰንደርላንድ ከሊድስ እና ከበርንሌይ ጋር። በ3ቱ ጨዋታዎች በአንፊልድ 2 ግብ፣ ባለፉት 4 ጨዋታ ያስቆጠረው 4 ግብ ባለሜዳ ቡድን አሁንም ሊቨርፑል የአንፊልድ ድባብን በአሰልጣኝ አርነ ስሎት ውስጥ ድጋሚ መፍጠር ያልቻለበት ሌላ ደካማ ውጤት የተመዘገበበት ጨዋታ ነው። ላለመውረድ ከሚጫወቱ አዲስ ካደጉ ቡድኖች በርንሌይ፣ ኖቲንግሃም፣ ሰንደርላንድ እና ሊድስ ጋር በ4 ጨዋታ አቻ መውጣታቸውን ተከትሎ አርነ ስሎት ማግኘት ከነበረባቸው ነጥብ በእጥፉ አንሰው ነው በዚህን ሰዓት የተቀመጡት። ሊቨርፑል ባለፉት 17 የፕሪሚየር ሊግ ጨዋታ 5 ብቻ ማሸነፉን አስተውላቸዋል። ካለፉት 17 የፕሪሚየር ሊግ ጨዋታዎች በፕሪሚየር ሊጉ ማሳካት ከነበረበት በ17 ጨዋታ መገኘት ካለበት 51 ነጥብ ሊቨርፑል ያሳካው 21 ነጥብ ብቻ ነው። 5 ጨዋታ ድል አደረገ፣ 6 ጨዋታ አቻ ውጤት ነው የተመዘገበው። በአማካይ የአርነ ስሎት ሊቨርፑል 1.24 ነጥቦችን እያሳካ በ2011-12 በሮይ ሆይሰን ሊቨርፑል ሲሰለጥን በክለቡ ታሪክ ወረስት ሲዝን ተብሎ የተሰየመውን 1.25 ነጥብ እንኳን መድረስ አልቻለም። በ17 የፕሪሚየር ሊግ ጨዋታ ማግኘት ካለበት 51 ነጥብ 18ቱን ሲያሳካ ሊቨርፑል እንግዲህ 17 የፕሪሚየር ሊግ ጨዋታ 5 ድል 51 ነጥብ ማሳካት ካለበት 18 ነጥብ ሲያሳካ አሁን ለተቀመጠበት ደረጃ እንኳን ማረጋገጫ አይሆንም። ከዚህ የወረደ የሌሎች ክለቦች ጥንካሬ ብቁ አለመሆኑን ተከትሎ እንጂ የአርነ ስሎት ሊቨርፑል እንኳን በዚህ ደረጃ የሚቀመጥ ቡድንም አልነበረም። 4 ተከታታይ የአቻ ውጤት የተመዘገበበት በፕሪሚየር ሊጉ ታሪክ ሻምፒዮን ከሆነ በኋላ ሊቨርፑል እስካሁን ድረስ ባሉት 20 የፕሪሚየር ሊግ ዋንጫዎች ውስጥ እንዲህ አይነት ቀጣይ ዓመት ላይ ያስመዘገበው ውጤት የለም። የፕሪሚየር ሊግ ሻምፒዮን በሆኑ በቀጣይ ዓመት ላይ 4 ተከታታይ ጨዋታ በአቻ ውጤት ያጠናቀቀ ቡድን የለም። ስለዚህ አሳሳቢነቱ ችግሩ ከጊዜ ወደ ጊዜ እየሰፋ ሪሊያብል ሶርስ ባይሆኑም የሆነ የተረጋገጠ ምንጮች እስካሁን ድረስ ያሉት ነገር ባይኖርም ግን በሊቨርፑል ቤት ከፍተኛ ውጥረት ነግሷል። አንድ ኦፊሻል ኮንፈርሜሽን የሚጠበቀው በዚህን ሰዓት ዛሬ ጠዋት ልክ ታስታውሱ እንደሆነ ሊቨርፑል ከፍተኛ ውጥረት ቀውስ ውስጥ በገባበት ወቅት፣ የውጤት ቀውስ ውስጥ በገባበት ወቅት አሁንም ከዛ በተሻለ ደረጃ ባይሆንም ግን ከ12 ጨዋታ 9ን በተሸነፈበት ወቅት በአንድ የእሁድ ጠዋት የጠረጴዛ ላይ ምክክር የነበረ ቆይታ ነበር እና ሊቨርፑል እስከ አዲሱ ዓመት የፈረንጆች ድረስ ለአርነ ስሎት ጊዜ ለመስጠት ቦርዱ ተስማምቶ የሊቨርፑል ትላልቅ ሹማምንቶች መክረውበት ተጨማሪ ጊዜ እንስጥ፣ የክለቡን ባላንስ እንጠብቅ በሚል ለክለቡ ካልቸር እንዲህ አይነት አስቸኳይ ውሳኔ ለመወሰን በሊቨርፑል የካልቸር ምስል ላይ ተገቢ መሆኑን
ስላላመኑበትና ካልቸሩም ስለማይፈቅድ ወይም የሊቨርፑል አይደንቲቲ እንዲህ አይነት ጥድፊያ የተሞላበት ወይም እንደ ሌሎች ክለቦች አፋጣኝ ምላሽ ለማግኘት ሳይሆን ደጋፊ ሁሌም ከአሰልጣኝ ከተጫዋቾች ከቡድኑ ጋር አብሮ ነው ከጎን ቆሞ እዛው ይተቻል እንጂ አሳልፎ አይሰጥም። ስለዚህ የቡድኑን ካልቸርና ብራንድ በመጠበቅ የተረጋጋ ውሳኔ ለማስተላለፍ የሰከነ ምልመላም ውስጥ ለውስጥ ለማድረግም በአንድ ድንጋይ ሁለት ወፍ የሚመስል እንቅስቃሴ ለማድረግ እዚህ ጋር ትችቶቹ እንዳለው ሆኖ መሻሻል ያለባቸው ጉዳዮች እንዲሻሻሉ ጊዜ በመስጠት ጎን ለጎን ደግሞ አስፈላጊውን ተተኪ ማይሻሻል ውጤት ከሆነ ለማምጣት በሚያመች መልኩ ደግሞ የምልመላ ስርዓቱን ለመዘርጋት ሊቨርፑል ኖቬምበር ላይ ነበር ይህን ውሳኔ ያስተላለፈው። ዲሴምበር አለፈ፣ አሁን ጃንዋሪ መጣ። ሊቨርፑል 12 ተከታታይ ጨዋታ አልተሸነፈም ሲባል 6 ያቻ ውጤት የተመዘገበበት ነው። አሁን የአርነ ስሎት ሊቨርፑል በፕሪሚየር ሊግ ያስመዘገባቸው ውጤቶች በተለይ ያለፉትን 8 ጨዋታዎች ብትመለከቱ በሜዳው የነበራቸው አድቫንቴጆች በአጠቃላይ በዚህን ሰዓት በሊጉ ከሁለተኛ ደረጃም ከፍ ብሎ የሚያስቀምጣቸው ነው። በተለይ ከወገብ በታች ያሉ ክለቦች ጋር የተጣሉ ነጥቦች በአጠቃላይ ብትመለከቱ ሊቨርፑል ወደ አርሴናል እንኳን ለመቅረብ የ1 ነጥብ ልዩነት ነበር የሚቀረው። ስለዚህ በክለቡ ውስጣዊ ችግር ሳይሆን በሜዳ ላይ ባለ የፐርፎርማንስ እንቅስቃሴ ላይ ከፍተኛ ጥያቄ እያስነሳ ነው የሚገኘው። የትናንትናው ጨዋታ በብቃት ደረጃም ለመተቸት የሚፈትን ጨዋታ ነበር። ምክንያቱም አንዳንድ ቁጥሮች በሊጉ በዘንድሮ ሲዝን ያልተመዘገቡ ቁጥሮችም ተመዝግበዋል። ግን ውጤት የማስጠበቅ ተጋጣሚ ጫና በፈጠረ ቁጥር የሚቆጠርበት ቡድን መምሰሉ ደግሞ ይሄ አጠቃላይ የቲሙን የብቃት መለኪያ ዋጋ ቢስ የሚያደርገው ነው። የትናንቱን ጨዋታ እንዴት ተመለከታችሁት? ከረፍት በፊት ፍጹም የበላይነት በተስተዋለበት ፍጹም የማጥቃቱ እንቅስቃሴ ማራኪ በነበረበት ሊቨርፑል ቀደም ብሎ በዶሚኒክ ሶቦዝ ላይ አስደናቂ ግብ በፍሎሪያን ቪትስ አስደናቂ ግብ ሊቨርፑል ቀዳሚ ሆነ። ማጥቃቱም የበለጠ ጥራት ባላቸው እንቅስቃሴዎች ተደጋጋሚ ከረፍት በፊት ብቻ 8 ኢላማቸውን የጠበቁ ለግብ የቀረቡ 4 ቢግ ቻንሶች በተሳቱበት የመጀመሪያ 45 ፍጹም የበላይነት ወስደው የጨዋታውን አድቫንቴጅ የበለጠ ቀደም ብሎ ማስፋት የሚችሉበትን ዶሚኒክ ሶቦዝ ላይ ፍጹም ቅጣት ምት እንግዲህ ከ22 ፍጹም ቅጣት ምት ውስጥ ለሁለተኛ ጊዜ የግቡን አግዳሚ በመምታት ሳያስቆጥር የሊቨርፑል መሪነት በአንድ ግብ ብቻ ተገድቦ የመጀመሪያ 45 ተጠናቀቀ። ሁለተኛ 45 በደንብ በመጫን የጀመሩት በርንሌዎች የዛን ያክል ትላልቅ እድሎችን ሳይፈጥሩ 2 አስደንጋጭ ሙከራ፣ አንድ ኢብራሂም ኩናቴ በራሱ ግብ ላይ ሞክሮ አሊሰን ቤከር ያዳናት ኳስ ከተወሰኑ ደቂቃዎች በኋላ በተመሳሳይ የእንቅስቃሴ ሪትም ፉልሃም ሊቨርፑል ላይ በመጨረሻ ደቂቃ ግቧን ሲያስቆጥር ወደኋላ መለስ ብላችሁ አስታውሱ። ሪድ ሲያስቆጥር የሊቨርፑል 4 ተከላካዮች አውት ኦፍ ፖዚሽን ነበሩ። ያቺ ኳስ ሪድ እግሩ ሲገባ ይሄ የክለብ ስትራክቸር እንግዲህ ቅኝቱ የሚመሰረተው በአሰልጣኙ ነው። 4ቱ ተጫዋቾች ጌም ኮንሰንትሬሽናቸውን ስተው ሳይሆን የአሰልጣኙ ትዕዛዝ ነው። ያ ታክቲካል ቢልዳፕ እንዲፈጸም አስገዳጅ ስለሆነ ነው። በተመሳሳይ አቋቋም ላይ ተገኝቶ ነው እንግዲህ ይሄ የበርንሌ ተጫዋች በፕሪሚየር ሊጉ የመጀመሪያ ግቡን በሊቨርፑል መረብ ላይ ማስቆጠር ይቻላል። የመከላከል ጥንካሬ የበለጠ ተዳክሞ ያለፈው አርብ ሲቲ ማርክ ጌሂን በነጠቀበት የዝውውር መስኮቱ ክፍት በሆነበት የተከላካይ ክፍሉ ጥያቄ በዘንድሮ ሲዝን በእጅጉ በጠነከረበት ሁኔታ ላይ አርነ ስሎት እልባት ለመፍጠር እንኳን የበለጠ ጌሙን ኮንትሮል በማድረግ መከላከልን ለማለፍ የሚጥሩበት መንገድ እንግዲህ በትናንትናውም ጨዋታ ውጤታማ ሳይሆን ሌላ ያቻ ውጤት ተመዝግቧል። ይሄ ጉዳይ እንግዲህ ውጥረቱን ከፍ አድርጓል። ከጨዋታው በኋላ ግን ከዚህ በፊት አስተያየቶችን የቀድሞ ሊቨርፑል ተጫዋቾች ሲሰጡ አንዳንዴ እነ ካራገር በግል ተጫዋቾች ላይ የሚሰነዝሩት ትችት እንጂ በሳል ናቸው ይባልና የሚታለፉ ጉዳዮች አሉ። ለምሳሌ ጂሚ ካራገር ከዚህ በፊት
ለስሎት ፍሌክሲብል ሲስተም የመሐመድ ሳላህ ወርክ ሬት አነስተኛ ስለሆነ ሊቨርፑል ላይ የቀኙ የሜዳ ክፍል ኦቨርሎድ ይፈጠራል ሲባል ሳላህ ነው ሰለባ የሆነው። ከዛም በኋላ የተፈጠረው ጉዳይ ምንድን ነው? ከዛ በፊት በደንብ የምታስታውሱ ከሆነ የመርሲሳይድ ደርቢ በአንፊልድ ሲደረግ፣ የማንቸስተር ዩናይትድ ጨዋታ በአንፊልድ ሲደረግ ካራገር በፍራይዴ ናይት ፉትቦል ምን አይነት አስተያየት ሰጠ? የአምናውን የአማካይ ክፍል ጥምረት መጠቀም አለበት፣ በቃ ዊዘ ከቤንች መነሳት አለበት አሉ። ያ ተጫዋች ተቀመጠ። ሊቨርፑል ግን ምንም አይነት መሻሻል እስካሁን ድረስ በፖንዲቶች ቅኝት እንጂ በሊቨርፑል በራሱ ምስል የሚጓዝ ቡድን አይደለም። ታስታውሱ እንደሆነ ስሎት ገና ለመተግበር ቅኝቱን ኤክስፐሪመንቱ ሜዳ ላይ ሳይሞክሩ አንድ ፕሮግራም ሰርቼ ነበር፣ ታስታውሳላችሁ? የዲያመንድ ቲዮሪ። ያን ቲዮሪ ዘገባ ያገኘሁት ግን አንድ ፖንዲት በሊቨርፑል በኩል ስሎት እንደሚከታተሉት የሆነ የራሳችን ጥርጣሬ ስለነበር ለምን ያ ፖንዲት የሚሰጠው ትንተናን መሰረት አድርጎ በቀጣይ ጌም ላይ ሲተገብሩ 4-5 ጨዋታ ተከታትለን እንደዚህ አይነት መረጃ ግንኙነቶችን አየንና ሚለር ይባላል፣ የቀድሞ የሊቨርፑል ተጫዋች ነው። ሊቨርፑል ቲቪ ላይ የሚሰራ ነው። በኤክስ ገጹ ላይ የሚጽፋቸው ጽሁፎች አሉ፣ ታክቲካዊ አፕሮቾች እና እንደነዚህ አይነት ጉዳዮችን እየተከተሉ ሊቨርፑል ምስሉን አጥቷል። ማጥቃቱ ትናንት የነበረው የመጀመሪያ 45 እንቅስቃሴ አስደናቂ ቢሆኑም የኮንሲስታንሲ ምስል ቡድኑ ማሳየት አልቻለም። እድለኛ አልነበረ የሚለው ጉዳይ ገዢ ሀሳብ አይደለም። ምክንያቱም እድለኛ ለመሆን ጥረት እስከ መጨረሻ ድረስ መታገዝ መቻል አለበት። እድልም እኮ የሚያግዘው ጥረት አብሮት ሲኖር ነው። ያለ ጥረት እድል ጌትም ሊመጣ አይችልም። እንግዲህ በተመሳሳይ ስትራክቸር 19ኛ ደረጃ ላይ የሚገኝን ክለብ ፍጹም የበላይነት ከተወሰደ ግብን ለማስቆጠር የሚያስችሉ አማራጮችና ዳይሜንሽኖችን በሜዳ ውስጥ የማብዛት የአሰልጣኙ የታክቲክ ስራ እንጂ ክለቡ የሚሞክራቸው ኳሶች በተሳቱ ቁጥር እድለኛ አይደለም የሚሉ ጉዳዮች አይደለም። ምክንያቱም ሊቨርፑል በትናንትናው ጨዋታ አንድ ግራፍ ስመለከት ነበር በኦፕታ ላይ በትናንት በነበረው በሊቨርፑል እንቅስቃሴ ሊቨርፑል በግራው የሜዳ ክፍል ካደረጋቸው እንቅስቃሴዎች ውስጥ ከፖዚሽናል ተጫዋች ውጪ የአውት ኦፍ ፖዚሽን ሆኖ ከሌላ ፖዚሽን ላይ የመጡ ተጫዋቾች ያደረገው ሙከራ ጥራት አለው ይላል። በግራው የሜዳ ክፍል ከፖዚሽን ተጫዋች ውጪ። ይሄ ማለት በቦታው ላይ ከተሰለፈው ኮርሊ ጋክፖ ይልቅ ከፖዚሽን ውጪ መጥተው እዛ ቦታ ላይ የሞከሯቸው ሙከራዎች ውጤታማ ነበሩ። የሌሎች ፖዚሽን ተጫዋቾች ለምሳሌ ሂጎ ኤኬቲኬ አደጋ የፈጠረበት ዊዛ ያስቆጠረው ግብ በኤኬቲኬ ቻንስ ክሬት የተነሳ ኳስ ነው። ከዛ ፖዚሽን ላይ ጋክፖ ተቀይሮ ከወጣ በኋላ ሪዮኖ ጎሞሃ 2 ቻንሶችን ክሬት ማድረግ ችሏል። ጋክፖ በ90 ደቂቃ በነበረው የጨዋታ እንቅስቃሴ 9 ብሎክ የሆኑ ሹቶችን ነው የሞከረው። 9 በአንድ ጨዋታ አንድ ዊንግ ተጫዋች 9 ብሎክ ካደረገ ማለት የዛ ቡድን የማጥቃት ጥራት በእጅጉ መውረዱን ነው የሚያሳየው ይላል። የኦፕታ ግራፍን ገብታችሁ ተመልከቱ። ይሄ የሊቨርፑልን ፍሌክሲቢሊቲ የሚያሳይ ነው። በትናንትናው ጨዋታ አሁን በዘንድሮ የውድድር ዓመት በፕሪሚየር ሊጉ ተመዝግቦ ማያቅ 78 በተጋጣሚ መጫወቻ ቦክስ ውስጥ ሊቨርፑል ኳሶችን ነክቷል። አንድ ግብ ብቻ ነው ግን ያስቆጠረው። ስለዚህ ተመሳሳይነት ያለው የጨዋታ ስታይል ነበር። ሪትሙ ድግግሞሽ ነበር። ለዛ ነው ማጥቃቱ በስቶ ግን የማጥቃት ጥራቱ ዳይሜንሽን አልነበረውም። እያንዳንዱን ኳስ ካያችሁ ድግግሞሹ አለ። የበለጠ ግን ጥራት የሚኖረው ዊዝ እግር ውስጥ ኳስ ሲኖር ነው። ሌሎች ተጫዋቾች ላይ ፍሪፖንግ ኦቨርላፕ ሲያደርግ ነው። ኤኬቲኬ ኳስ ሲይዝ ነው። ጆንስ ወደ ቦክስ ገባ ብሎ ሲጫወት እነ ግራቨንበርግ ጠጋ ብሎ ሲጫወቱ ነው። ስለዚህ ሊቨርፑል ከረፍት በፊት የሜሎስ ኪርኬዝ አንደርላፕ እና ኦቨርላፕ በተሻለበት እንቅስቃሴ ግን አድቫንቴጁን ለማስፋት በፊት መስመር በኩል የነበረው የማጥቃት እንቅስቃሴ ጥራቱ በዛ ደረጃ ከፍ ያለ አልነበረም። በተለይ የግራው የሜዳ ክፍል የተሻለው ተጫዋች ከኮርሊ ጋክፖ ይልቅ ሜሎስ ኪርኬዝ ነበር። በበለጠ ለአደጋ የቀረቡ እድሎችን የፈጠረው። እንግዲህ በሰሞኑን አርብ ዕለትም በሰራነው ፕሮግራም ከተመለከታችሁ ስለ ፍሎሲስኪ በሚል መጠሪያ አሁን በአንፊልድ ዙሪያ እየተጠራ የሚገኘው
በሊቨርፑል ቤት አሁን ለምን 115 ሚሊዮን ፓውንድ ሊቨርፑል እንደከፈለ ለማሳየት የሚያስችል ብቃቱን እንግዲህ በልዩነት እያሳየ የሚገኘው ፍሎሪያን ቪርትዝ ነው። በ7 ጨዋታ 6 የግብ ተሳትፎ። የትናንትናው ግብ ደግሞ የተጫዋቹን ኳሊቲ የበለጠ የሚያሳይ በፕሪሚየር ሊጉም ኦፊሻል ፔጅ በጨዋታ ተንታኞችም የጨዋታው ኮከብ ተብሏል። ግን የዊትዘንም ድካም ክሬዲት ያሳጣ ውጤት ነው የተመዘገበው። ይህ ተጫዋች በትናንትናው ጨዋታ በርካታ ኳሶችን የነካ 5 ቻንሶችን ክሬት ያደረገ 4 ሙከራ በፋይናል ሰርድ አሁንም ለ3 ተከታታይ ጨዋታ በነገራችን ላይ በዘንድሮ ሲዝን ከየትኛውም ተጫዋች በላይ በፕሪሚየር ሊግ ከሚጫወቱ ተጫዋቾች ለ3 ተከታታይ ጨዋታ በተጋጣሚ የመጨረሻ ፋይናል ሰርድ ላይ አንድም ኳስ ሳይበላሽበት የወጣ ተጫዋች ፓስ ያደረጋቸው ማለት ነው። እነዚህ ሁሉ ጥራት ያላቸው እንቅስቃሴዎች ግን ውሳኔ በሚሰጡ ኳስን በሚቀበሉ ተጫዋቾች ያለውን አቅም ስንመለከት ኤኬቲኬ እግሩ ሲገባ ኳስ የበለጠ አደጋ ይፈጠራል እንጂ ወደ ጋክፖ ፖዚሽን ኳሶች በሄዱ ቁጥር የዛ ኳስ አደጋ የመፍጠር አቅም በሆነ ፐርሰንት እየቀነሰ ነው የሚመጣው ሞመንተሙ። እስቲ በደንብ የሊቨርፑልን ማጥቃት በድጋሚ ምስል እስቲ ተመልከቱ። ሊቨርፑል በሃይ ኢንቴንሲቲ ኳስ ይነጥቅና ልክ እዛው ጋር በሃይ ተርኖቨር ማጥቃት ሲጀምር ወደ ግራው የሜዳ ክፍል ሲወጣ የኳሱ የኢንቴንሲቲ አቅም ባንዴ ይወርዳል። ማለት እግሩ ላይ ኳስ ይቆያል። አንደኛ ከሞመንተም ታይሚንግ ያንሳል። ከዛም በኋላ ከቡድን አጋሮቹ ጋር የሚግባባበት ታይሚንግ ደግሞ እነሱ በፈጠሩት ኦቨርሎድ ልክ ሳይሆን በሚያወርድ ኦቨርሎድ ነው ፓስ የሚያደርገው። ተቀባዩ ተጫዋች የበለጠ ኳስን የሚያደራጅበትን ፖዚሽን ላይ ሆኖ አይደለም እሱ ፓስ የሚያደርገው። ይሄ ያንን ፖዚሽን ወይ ለማጣት ወይ ሽፍት ለማድረግ በሚንደረደሩበት ወቅት ነው። ያኔ ተጋጣሚ የበለጠ ፕረስ ለማድረግ ይጋለጣል። እንዲህ አይነት ሪትም የሚያጎሉ ተጫዋቾች ናቸው አሁን ለክለቡም ውጤት ማጣት የበለጠ ደግሞ የአሰልጣኙ ውሳኔ። እንደውም እኮ ሪዮ ነጎሞሃ ተቀይሮ ከገባ በኋላ አደጋ ለመፍጠር ቴክኒካሊ የሚያደርገው ጥረት ራሱ ተስፋ ሰጪ እንቅስቃሴዎች ነበሩ እና ሊቨርፑል አንዳንዴ በክለቡ ስታንዳርድ ደረጃ የሚመጥኑ ተጫዋቾች ሜዳ ውስጥ በተወሰነ መልኩ እንደማይገኙ የሚመጥኑ ተጫዋቾች ከዚህ በፊት እዛ ቦታ ላይ ማኔና ዲያዝ እኮ ሽፍት ያደረጉት ፖዚሽን ነው። ሊቨርፑል ባለፉት 10 ዓመት ውስጥ እዚህ ቦታ ላይ ያያቸው ተጫዋቾች ክላስ ናቸው፣ ወርልድ ክላስ። ለሊቨርፑል በአንድ የውድድር ዓመት የለም ቢባል 15 የግብ ተሳትፎ በቀጥታ በቡድን ውጤት ላይ ተጽዕኖ የሚፈጥር ተሳትፎ የሚያደርጉ ቢያንስ በአንድ ጨዋታ ከ2 በላይ ቢግ ቻንስ ክሬት ማድረግ የሚችል በቂ ታለንት ያላቸው ተጫዋቾች ናቸው። የክለቡን ሪትም የሚያጎሉ ተጫዋቾች ደግሞ አሁን በክለቡ እየበረከተ መጥቷል። አንደኛው ተጫዋች ኮርሊ ጋክፖ ነው። በትናንትናውም ጨዋታ ሊቨርፑል ጥራት ባላቸው እድሎች ግብን የማምረት አቅሙ እንዲዳከም ካደረጉ እንቅስቃሴዎች አንደኛና ግንባር ቀደም የኮርሊ ጋክፖ እንቅስቃሴ ነው። የዊትዘን ቴክኒክ ትናንት ለተመለከተ የዚህ ተጫዋች አስተዋጽኦ አሁን በሊቨርፑል ቤት ነፍስ መዝራት ደጋፊው በሚጠብቀው ደረጃ የእግር ኳሱ ቤተሰብ በሚፈልገው ደረጃ ፍሎሪያን ቪርትዝን እየተመለከተ ነው። ግን በሜዳ ውስጥ አብዛኛውን ኳስ ቪርትዝ የሰጠው ለኮርሊ ጋክፖ ነው፣ ማለት የመጨረሻ ፋይናል ኳስ። ነገር ግን ከተመለከታችሁ ከዛ እንቅስቃሴ ውስጥ አንድ ኳስ ነው ሊቨርፑል ኢላማውን የጠበቀ ሙከራ ማድረግ የቻለው። ስለዚህ የዚህም ተጫዋች ጥረት በዛ በተቀባዩ ተጫዋቾች የሜዳ ውስጥ አስተዋጽኦ ውጤታማ ለመሆን የዊትዘም ጥረት እዚህ ጋር አንድ ፕሮግራም ላይ አንስቼላችሁ ነበር። ፍሎሪያን ቪርትዝ በሊቨርፑል ቤት እንቅስቃሴው ተዳክሞ አይደለም፣ የሊቨርፑል ተጫዋቾች አባካኝ መሆንና እንቅስቃሴው ላይ የሚያሳዩት ምላሽና ሪያክት የማድረግ አቅማቸው ተዳክሞ እንጂ ይሄ ተጫዋች አይደለም። እና አሁን ተደጋጋሚ አይነት ሂደት እየታየ ነው። የትናንትናው ጨዋታ ካለፉት ጨዋታዎች የተሻለ ነው፣ ግን ውጤትን ለማስጠበቅ የውጤት ልዩነትን ለማስፋት የክለቡ የማጥቃት አቅም አምና ሳላ ቢቸገር ዲያዝ ያስቆጥራል፣ ዲያዝ ቢቸገር ኑኔዝ ተቀይሮ ገብቶ ያስቆጥራል፣ ጆታ ያስቆጥራል፣
ሰቦዝ ላይም ማካሊስተርም ተከላካይ ክፍሉም ያስቆጥራል። አሁን ለሊቨርፑል ሁነኛ የክንፍ ተጫዋች ተብሎ የሚነጠለው ኮርሊ ጋክፖ ነው። ኳሊቲው ግን በነዛ ተጫዋቾች ልዩነት ደረጃ አይደለም። ስለዚህ ክለቡ ራሱን ወደ ታች ካወረዳቸው ወይም በጥራት ደረጃ ውጤቶችን ለማስጠበቅም ለማሸነፍም የግብ ልዩነትም ለመፍጠር ያለው ስታንዳርድ በቂ ስላልሆነ የሚመዘገበው ውጤት ተደጋጋሚና ተመሳሳይ መሆኑ ሊያስገርም አይገባም። ምክንያቱም በልዩነት ኤኬቲኬ የሊጉ ምርጡ ፈራሚ እየተባለ ተጋጣሚ ኤክስፔክት አድርጎ ይህን ተጫዋች እንዴት ነው ማርክ ለማድረግ የሚመጣው የሚደራጀው? ስለዚህ የበለጠ እነዚህ የክንፍ ተጫዋቾች እድልን መፍጠር፣ አጋጣሚ መጠቀም፣ ማስቆጠር ያለባቸው ታይሚንግ ነው። ግን የበለጠ ይሄ ተጫዋች ከቦክስ ውጪ በሌላ የቡድን አጋሩ ፖዚሽን ላይ ተገኝቶ ነው ቻንሶችን ጭምር እየፈጠረ የሚገኘው። ስለዚህ ጫናው ሁለት ነው የሚሆነው። እንደ አጥቂ ተገብራል፣ እንደ ክንፍ ተጫዋች ወጥቶ ያግዛል። ይሄ የአሰልጣኙ ታክቲካል አታኪንግ ዳይሜንሽን ማነሱ፣ ሁሌም በተመሳሳይ መንገድ አንድ አይነት ግብ ይቆጠራል፣ አንድ አይነት እድል ይፈጠራል። የሚቆጠረው ግብ ተመሳሳይ ነው፣ የሚያስተናግደውም ግብ ተመሳሳይ ነው። ይሄ ማለት የማያድግ የቡድን ቅንጅትና የሜዳ ውስጥ ፍሉዲቲ። አሁን ከበርንሌ በኳሊቲ ተሽሎ ሊቨርፑል ዶሚኔት አደረገ፣ ግን በተሻለው ኳሊቲና ዶሚኔት ደረጃ ግን ግቦችን አላስቆጠርም። ይሄ የስብስቡን የምርጥ 11ዱን በበቂ ሁኔታ ጥራትን በየትኛው ጨዋታ የበለጠ ገዳይ ሆኖ የመጠቀም አቅም የአሰልጣኙ ክፍተት ነው። ስለዚህ ጫናዎቻውን አርነ ስሎት ላይ በከፍተኛ ሁኔታ ተበራክቷል። ከጨዋታው በኋላ ፕሬስ ኮንፈረንሳቸው ትንሽ ውጥረትና የተወሰነ መንገጫገጭ ወንበራቸው ላይ እንዳለ የሚያሰሙ አንዳንድ አስተያየቶችን ሰጥተዋል። አሰልጣኙ ጨዋታው ከተጠናቀቀ በኋላ ስቴዲየም ውስጥ ጩኸት ተሰምቷል ተብለው ተጠየቁ። አው ጩኸት ተሰምቷል። ጩኸቱ ግን ተቃውሞ ሳይሆን ልክ እንደ ተጫዋቾች ልክ እንደኛ ፋርስትሬት የማድረግ ነው ብለው ደጋፊኛን እየተቃወመ አይደለም የሚል አስተያየት ያዘለ አስተያየት ሰጥተዋልና ይሄ ጉዳይ በቀላሉ የሚታለፍ አይመስልም። ምናልባት አሁን በደንብ እስቲ ኤክስ ገጽኝ፣ ምክንያቱም አንዳንድ አስተያየቶችን ስንሰጥ ካሉ እውነታዎች መነሻ በማድረግ ነውና እንደዚህ ብለ ነበር እንደዚህ ለምን አልሆነም የሚል ጥያቄ በኮሜንት መስጫ በአንድ አይነት ዩዘር ይቀርብልናልና እኛ ያልናቸው ጉዳዮች ከወቅታዊ ሁኔታና ከሚወጡ ሪፖርተሮች ጋር ቀጥታ ተያያዥ የሆኑ ዘገባዎች ስለሆኑ እንጂ እኛ አይደለም እንሾመው፣ እኛ አይደለም እናወርደው የሊቨርፑልን ኃላፊነትና በአርነ ስሎት በኩል አሁን ላይ እንደሚወጡ መረጃዎች ከሆነ በጣም ጠንካራ ውሳኔ ሊተላለፍ እንደሚችል ለምሳሌ የቶፕ ስኪል ዩኬ የሚባል አንድ የዘገባ የኤክስ ቻናል አለ፣ ቬሪፋይ የሆነ እዛ አካውንት ላይ አንዳንዴ ቀደም ተብሎ የሚለቀቁ ዘገባዎች ዘግይተው በታማኝ ዘጋቢዎች ሲወጡ እንመለከታለን። ግን ሁሉም ጉዳይ እዛ አካውንት ላይ የተዘገበ ዘገባ እውነት ነው ሪሊያብል ነው ማለት አይደለም። ግን በአብዛኛው የሆነ ጉዳዩ ተረጋግጦ ኮንፈርም ሆኖ ኦፊሻሊ ለእግር ኳሱ ቤተሰብ ሲነገር ከዛም በኋላ እንሰማለን እና እዛ ዘገባ ላይ እንደሚለው ከሆነ ሊቨርፑል ከአርነ ስሎት እና ከተወካያቸው ጋር በቀጥታ የሊቨርፑል ኃላፊዎች ንግግር ለማድረግ እሁድ ቀጠሮ ይዘዋል እና ቀጥተኛ ውሳኔ ለማስተላለፍ ነው። ስለ ጨዋታ እድሜ ሳይሆን ስለ ውሳኔ የሚደረግ ሚቲንግ ነው ብለዋል። ይሄ ጉዳይ እንግዲህ ትክክለኛ ይሁን አይሁን ዛሬ እሁድ ግን ይረጋገጣል። አሰልጣኙ ምናልባት የሻምፒየንስ ሊግን ጨዋታ እድሜ ሊኖራቸው ይችላል። ግን እስከዛ ድረስ ይታገሳቸዋል አይታገሳቸውም ሁኔታዎችን መመልከት አለብን። ነገር ግን አንድ የሚያስጠረጥር ጉዳይ ከወደ ስፔን ነው የተሰማው። ዲፌንሳ ሴንትራልን ታውቃላችሁ፣ የሪያል ማድሪድ ውስጥ አዋቂ በደንብ ውስጥ አዋቂ በሪያል ማድሪድ ዙሪያ ከፍተኛ ተቀባይነት ያለው የሪያል ማድሪድን የመልበሻ ቤት ገበና የሚያውቅ የሚባል የማድሪድ ተነባቢ ዕለታዊ ጋዜጣ ነው።
ይሄ የመረጃ ምንጭ እንደሚለው ከሆነ ዛቪ አሎንሶ ከወደ እንግሊዝ በርካታ ግንኙነቶች በተለይ የተጀመረ ቼን የማስቀጠል ስራ ተጀምሯል። ከዛቪ አሎንሶ ኤጀንት ጋር የተጀመረ ቼን ማለት ቀደም ብሎ የነበረ አንድ ቼንን የማስቀጠል እንግዲህ በተጫዋችነት ዘመኑም ምንም ሆነ ቼን ያለው ዛቪ አሎንሶ ከሊቨርፑል ጋር አሎንሶ ይመጣል እያልኩ አይደለም። ዲፌንሳ ሴንትራል ላይ የተጻፈ ጽሁፍ ነው። ወይም ስሎት ይሰናበታሉ ማለት አይደለም። ነገር ግን ከጨዋታው በኋላ በወጡ ዘገባዎች ይሄን ጉዳይ በመያዝ የእንግሊዝ ሚዲያ በከፍተኛ ሁኔታ እያስተጋባ ነው። ነገር ግን እስካሁን ኦፊሻል የተረጋገጠ ነገር የለም። ነገር ግን ይሄ የውጤት ቀውስ ከዚህ በላይ እንዲቀጥል የሊቨርፑል ኃላፊዎች አይፈልጉም። ምክንያቱም በዲሴምበር 21 አንድ ዘገባ ዶሚኒክ ኪንግ የሚባል የዴሊ ሜል ሪፖርተር ይዞ በወጣው ዘገባ መሰረት በሊቨርፑል የበላይ ሹማምንትና ባለቤቶች መካከል በክለቡ ውጤት ላይ ከፍተኛ ውጥረት የተሞላው ተደጋጋሚ ስብሰባዎች ይደረጋሉ። የሀሳቦች ልዩነት ስላሉ ጉዳዩን አርግበዋል። ግን ቀላል የሚባል ጉዳይ አይደለም። ስለዚህ በቀጣይ እንግዲህ የሚወሰኑ ውሳኔዎች በቀጥታ የሚደመጡ ይሆናል። ነገር ግን ስቲቨን ጄራርድ ከጨዋታው በኋላ በሰጠው አስተያየት ከበርንሌ ጋር በሜዳ 1-1 መጠናቀቅ ተቀባይነት የለውም ብሏል። አንአክሴፕተብል ብሏል። እና ይሄ ጉዳይ ምናልባት ውጥረቱን በበለጠ ከፍ አድርጓል። ምክንያቱም የክለቡ ሌጀንዶች በጣም በሳል አስተያየት በመስጠት በተለይ ከካራገር ውጭ ያሉ ይሄ በጣም ጠንካራና የዛለ ትችት ምናምን አይሰጡም እና ሁሌም ከመብቴ ጋር አያይዘው ነው ክለቡ የሚተቹት። ነገር ግን የስቲቪጂ አስተያየት እንደሚለው ከሆነ ከበርንሌ ጋር አቻ መውጣት ተቀባይነት ሊኖረው አይችልም በየትኛው መመዘኛ። በሊቨርፑል አንፊልድ አሁን የድል ስቴዲየም እንዳልነበር አሁን ስለ ድል የሚጠራጠሩበት ስቴዲየም ሆኗል፣ ደጋፊዎች ጭምር። ይህ አሳሳቢነቱን በቀጥታ እንግዲህ ተያያዥ የሚያደርገው ከአሰልጣኙ ጋር ነው። አሰልጣኙ ሊቨርፑልን ይቀይራሉ ብሎ የሚያምኑ በርካታ የቻናላችን አድማጮች አሉ። ቀደም ብለንም የዛሬ ዓመት በስሎት ላይ ከፍተኛ እምነት ከመጀመሪያ ጀምሮ ሰተን ስንወያይ ነበር። ከአባ ጋር በተቃራኒ ሆኜ ስሞግት ነበር ስሎትን በብቸኝነት ውጤታማ ይሆናሉ ብዬ። ግን ዛሬ ላይ የሚታየው ጉዳይ ሊቨርፑልን ለማሻገር የተጠቀሙት ቱል በተገነባው ቱል በራሳቸው ቱል ግን ለመገንባት ሲመጡ ያጋጠማቸው ጉዳይ እንደ መጀመሪያው አይደለም። ምክንያቱም ይሄ ክለብ አይደንቲካል የራሱ የሆነ ያጫወት ሲስተም አለ። በሆላንዳውያን ያጫወት ሲስተም ደግሞ የሚገነባ የሊቨርፑል አይደንቲቲ አይደለም። ምክንያቱም ኢንቴንሲቲ መሰረት አድርጎ ኮንትሮልን ሊያካትት ይችላል፣ ጄጂ ፕሬሲንግም ሊያካትት ይችላል፣ ሃይ ተርኖቨርንም፣ ሞመንተምንም፣ ቦክስ ሲስተምንም። ግን መሰረታዊ አጫወቱ ኢንቴንሲቲ ነው። አሁን ሊቨርፑል መሰረታዊ አጫወቱን ጭምር እያጣ ነው። ይሄ ጉዳይ ደግሞ አይደንቲካል ቼንጅ ነው። አይደንቲካል ቼንጅ ደግሞ አንድ ቡድን ሲያደርግ ስትራክቸሩ ሙሉ ማፍረስ ነው። ሊቨርፑል ሙሉ ስትራክቸሩ ደግሞ ፈርሷል እንዳንል አንዳንድ ጨዋታዎች ለሚመጡ ኢንቴንሲቲዎች አሉ፣ ግን አይቀጥልም። ያለ ኢንቴንሲቲ ፉትቦል ደግሞ የሊቨርፑል አይደንቲቲ ሊቃኝ አይችልም። ምክንያቱም መሰረታዊ የቡድኑ ሀሳብ ከቡድኑ ካልቸር ጋር የተያያዘ ነው፣ የደጋፊዎች ስፕሪት። ስለዚህ ይህን ጉዳይ አብሮ አያይዞ ለማስቀጠል ልክ እንደ ክሎፕ 4 ዓመት 3 ዓመት ተኩል የእፎይታ ጊዜ ይፈልጋል። ዘመናዊ እግር ኳስ ይሄ ኢንዱስትሪ ደግሞ በዛ አይነት ትራዲሽናል ወይ ቀስ ብሎ በእርጋታ ቡድን ገንብቶ ለማምጣት የሚያስችል ትዕግስት የለውም። ባይሆን ባለው መሰረታዊ ሀሳብ ላይ የራስን ቅርጽ መገንባትን ነው ክለብ የሚመርጠው። ለዚህ ነው ማንቸስተር ዩናይትድ ቤት የሚመጡ አሰልጣኞች ሁሉ የራሳቸውን አይደንቲቲ እንገነባለን እያሉ ነው ክለቡ ወደ ጥልቅ የሆነ ችግር ውስጥ የከተቱት ሁሉም አሰልጣኞች። አሁን ሊቨርፑል ቤት ይሄ ታሪክ እንዳይደገም በመሰረታዊ ሀሳብ ላይ የሚገነባ የቡድን አስተሳሰብ ስሎት በፕሮጀክት ደረጃ ቀርጾ ይዞ የሚመጡ ከሆነ ሊቨርፑል ሪትሙን ሊያገኝ ይችላል። አይ በዛ አይደንቲካል ለውጡን እናደርጋለን የሚሉ ከሆነ ግን እሳቸውን በወንበራቸው ላይ ሳይቆዩ ለሚመጣው አሰልጣኝ ጥርጊያ በጅተው ነው የሚሄዱት። ምክንያቱም ይሄን ቡድን ይዞ ውጤት አለማምጣት በራሱ
ከባድ ራስ ምታት ነው። ስለ ኳሊቲው እኮ ተረስቷል። ሊቨርፑል እኮ በሜዳ ውስጥ የ116 ሚሊዮን ፓውንድ ተጫዋች ይዞ በክላስ ደረጃ ነው ጨዋታዎችን ማጠናቀቅ ያለበት። ኤኬቲኬን የመሰለ አጥቂ ይዞ ሊቨርፑል ስለ ግብ የማስቆጠር ችግር ማውራት የለም። በተለይ አንፊልድ ላይ እነዚህ ጉዳዮች እንግዲህ ክለቡ ይዘው ከሚቀርበው ታክቲካል አፕሮች ጋር ተያያዥ ነው። ለማንኛውም ስሎት ከፍተኛ ጫና ውስጥ ገብቷል። ስለ ጫናው ማውራት ይቀለናል። ምክንያቱም የሚሰጡ አስተያየቶች መሆናቸው ላይቀር ጊዜ በፈጀ ቁጥር አንዳንዴ ከመረጃችን ጋር ተያይዞ የሚነሱ ትችቶች ተገቢ አይደሉም። አባ ስላለ እንግዲህ እነዛን ጉዳዮች እርግጠኛው ነው ለማቅረብም እኔም እየደፈርኩ አይደለሁም። ግን ያለውን እውነታ በግልጽ እዚህ ጋር አስቀምጠለፍ ካላችሁኝ አርነ ስሎት በሊቨርፑል ቤት አይቆዩ። ነገር ግን ይህን እርግጠኛው ነው ለመናገር ደግሞ በኮሜንት መስጫ ላይ የሚሰጡ አስተያየቶች ትንሽ ወጣ ያሉ ስለሆኑ እነዛን ጉዳዮች ለመጠበቅ ሲባል እንደነዚህ አይነት መረጃዎችን በጣም የታመኑ ዘጋቢዎችን ምክንያቱም ከትናንት በስቲያ አንድ ጉዳይ ጠቁሜያችሁ ነበር። ፋሲካ ዘላለም የሚባል የሊቨርፑል ኢኮ ሪፖርተር ኢትዮጵያዊ ዘጋቢ አለ። በሊቨርፑል ኢኮ እዛው በመርሲሳይድ ዙሪያ የሚታተም ዕለታዊ ጋዜጣ ላይ የሚጽፍ የሊቨርፑል ደጋፊ የሆነ የታመነ ዘጋቢ አለ። ከዛ ዘጋቢ የምናገኛቸው መረጃዎች አሉ። አንደኛው ሶርሳችን እና ይሄንን እዚህ ጋር ኦፊሻሊ ኮንፈርም ለማድረግ ያክል ነው እና ዝም ብሎ ያልተጣራ መረጃ በተለይ ለሊቨርፑል ደጋፊዎች ይህም ዘገባ የሚገኘው እንግዲህ በቀጥታ በአባ በኩል ስለሆነ ነው ወደ እናንተ እኔም እርግጠኛ ሆኜ መረጃዎች ማቅረብ አንዱን ዘጋቢ ልጠቁማችሁ ብዬ ነው። ምክንያቱም እዚህ ጋር ይዘን በምንመጣው መረጃ ላይ እስካሁን ድረስ ምንም አይነት መዛነፍ የለም፣ ግን ክሬዲት ለማሳጣት የሚደረጉ ኮሜንቶች ስላሉ እና አብዛኞቻችሁ ትመለከታላችሁ ብዬ አስባለሁ። ከ60 ኮሜንት ውስጥ አንድ ኮሜንት በተናጠል ከሚነሳው ሀሳብ ይልቅ ሌላ ከወራት በፊት በተሰጡ ጉዳዮች ላይ ድጋሚ ወደ ኋላ ተመልሰው የሚሰጡት አስተያየት ስላለ ብዙ ያለ መግባባት ኮሚኒኬሽን ችግር ስለተፈጠረ ነው። ምናልባት ከሊቨርፑል የዝውውር ካለፈው ሳመር አንስቶ በዚህ ቻናል ከኛ ጋር የቆያችሁ አንድም የመረጃ ክፍተት እንደሌለና ከየትኛውም የሀገራችን ሚዲያ ቀድመን የተናገርናቸው ጉዳዮች ሁሉ ተፈጻሚ እንደሆኑ ተመልክታቸዋል። ከዊዘ ከኤኬቲኬ ከኢሳክ ጀምሮ ሶስቱም ተጫዋቾች እንደሚፈርሙና ሶስቱም በፈረንጆች ኤፕሪል ሜይ አካባቢ ዝውውራቸው ቀደም ብሎ ይሄ መሰረታዊ የድርድር ሂደቶች መጠናቀቃቸውን እርግጠኛ ሆነን ስንነጋገር ነበርና ተገቢው መረጃ ከተገቢው አካል ስለምናገኝ ብዙም እኛ በመረጃችን በኩል ጥርጣሬ የለብንም። ነገር ግን የመረጃውን ክሬዲብል ለማሳጣት እንግዲህ የሚደረጉ አስተያየቶች ስላሉ አባ በአንተ በኩል ያለውን ይህንን ጉዳይ እርግጠኛ አትሁንበት ቶ ስላለኝ ጉዳዮችን እንግዲህ እርግጠኛ ሆነን መናገር ያቆምነው ለዛ ነው። አንዳንድ ኮሜንቶች ስለተማ በአብዛኛው 98-99 በመቶ ደግሞ የሚሰጡ ኮሜንቶች በጣም እኛን የሚያበረታታ በጣም በከፍተኛ ሁኔታ ወደ እናንተ ተደራሽ እንድንሆን እያንዳንዱ ጉዳይ በትኩረት እንድናዘጋጅ የሚያጠነክረን ነውና ከልብ እናመሰግናለን። አንድም በምንሰራው ፕሮግራም ላይ ድግግሞሽ ያለው ትችትና በሀሳብ ልዩነት ላይ ነፃ ሀሳብ መወያየት እንጂ ጠንካራ ትችት ከአንድ ከሁለት ተመሳሳይ ዩዘር ኔም ውጪ ደርሶን አያውቁምና ውድ አድማጮች ከልብ ለምታደርሱ ለምታበረታቱን በሁሉም ረገድ ከልብ እያመሰገንን በሊቨርፑል በርንሌይ ዙሪያ የያዝናቸው ነጥቦች እነዚህን ይመስላሉ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በስታንፎርድ ብሪጅ ድል ደግሞ የሊያም ሮሲኔር ጉዳይ ተመልሰን እንመጣለን። ሰላም ቆዩ።